ማለት አይ ምን አሰበሽ ነው? ቆይ ለምን ተናደድከው እንዴ? ሚስትህ እኮ ነኝ ሞለድ አልችልም ተጨያለሽ ግን እና ታዲያ ለምን እንደምትበሳጨው እንደሚያምሽ ታውቂያለሽ። ሰርጀሪ ከባድ ነው እንዴ? በቃ እኔ ከፈለኩስ እኔ ሳቀቃለሁ እኮ አይደለም። ልጆች ብዙ እንዲኖር አልፈልግም። አንቺ ደህና ስትሆኚ መሰለኝ ልጆች የሚያምጡት። በቃ እኔ ደህና ሆናለሁ። ምንድነው የምታረግሽው? በእናትሽ ዞር በይ። ምንድነው አርግዣለሁ ማለት? ደህና ልካ እብድ ነሽ እንዴ? እብድ ነሽ? እንዴት ሆነሽ ነው የምታረግሽው? ምን አይነት የእብደት ጨዋታ ነው የምትጫወቻው አንቺ? እርጉዝ ነኝ ምናምን ትያለሽ እንዴ? ይሄ ተቆጣኩ። እንዴት ታረግዣለሽ? እብድ ነሽ አንቺ? ለምንድን ማብደው? ምን አይነት አስተሳሰብ ነው ያለሽ? ምን አይነት የእብድ አስተሳሰብ ነው ያለሽ? ምን አይነት የእብድ አስተሳሰብ ነው ያለሽ አንቺ? ምን ማለት በቃ ዞር በይ። ለምን ተይ የምትለው? አትፈልገውም? እሺ ንገረኝ። አንቺ ሞተሽ ነው እኔ እሺ አይደለም። ሶስተኛው ልጅ ትፈልገዋለህ አትፈልገውም? ንገረኝ። እኔ አንቺን ነው የምፈልገው። ገባሽ? ልጁን ትፈልገዋለህ? አንቺ ስትኖሪ ነው ልጁ የሚመጣልኝ። ገባሽ? አሁን ያለው ምን ይሁን እኔ ፈልጌው ነው። በቃ ድንገት ተከሰተ። አለቀ። እብድ ነሽ እንዴ? ቆይ እብድ ነሽ? እኮ የእብደት ሀሳብ እኮ ነው ብዬ። ሰላም እንዴት ናችሁ? ውድ ነው የተከበራችሁ ቤተሰቦቻችን ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? አለን ከሬስዋ ሰሞኑን ትንሽ ጠፋ ብለናል። መተናል። እስኪ እንኳን ደህና መጣችሁ በሉ። አላችሁልኝ? እንዴት ነው ኦርቶዶክሶች ጾሙ እንዴት ይዟቸዋል? ሙስሊም እህት ወንድሞቼ ስለ መዳን እንዴት ነው? አሪፍ ነው? እየበረታችሁ ነው? አለን እግዚአብሔር ይመስገን። እንግዲህ ጾማችን እኩል ተገናኝቷል። በጣም ደስ ይላል። በጣም ደስ ብሎኛል። ፈጣሪ እንደዚህ እያገናኘ አንድ እያደረገን ነውና በጣም ደስ ይላል። እንዲሁም ደግሞ እንግዲህ አረብ ሀገር ያላችሁ እህቶቼ በዚህ ሰዓት በጣም ስራ እንደሚበዛባችሁ አውቃለሁ። በጣም እንደሚያደክም እንደሚያሰለች በጣም ብቻ ብዙ ነገር አለ፣ ትውስት አለ ውስጤና ሁሌም ነው ማስባችሁ። ረመዳን በገባ ቁጥር በጣም ነው ማስባችሁ። ድካሙን፣ ልፋቱን፣ ያለ እንቅልፍ ብዙ ነገር እንደምታሳልፈው አውቃለሁኝና እግዚአብሔር ያበርታችሁ፣ በርቱልኝ። እኔም እንግዲህ ከዛ ከተመለስኩ በኋላ ይኸው እንደምትመለከቱኝ ባለትዳር ሆኜ የሁለት ልጆች እናት ሆኛለሁና በጣም ደስ ይላል። እግዚአብሔር ይመስገን ለዚህ ስላደረሰን። ዛሬ እንግዲህ ወደ እናንተ ይዤላችሁ የመጣሁት ምንድን ነው? ውዱ ባሌን ዛሬ ፕራንክ ላደርገው ነው። ፕራንክ ሊባል ይችላል፣ ግን ፕራንክ አይደለም። እኔ ሪል ነው፣ ሪል የሆነ ነገር ነው የምነግራችሁ ለእናንተ ለውዱ ባሌም ማለት ነው። እና ደስ የሚል ነገር ነው፣ ደስ የሚል የምስራች ነው ይዤላችሁ የመጣሁት። እግዚአብሔር ይመስገን። እና ዛሬ ምን ልላችሁ ነው ቤተሰብ? ለራሴ ያስቀኛል ሳስበው። ያው የመጀመሪያ ልጄ ከፍ ብሏል። ሁለተኛ ልጄ ደግሞ አሁን ኦልሞስት 5 ወር ሆኗታል። በጣም ደስ ብሎኛል። እግዚአብሔር ይመስገን። እያደገችልኝ ነው። ጊዜ በጣም ነው የሚሮጠው። አሁን እንግዲህ ወዴት ነሽ ካላችሁኝ ወደ 3ኛ እየተንደረደርና ወደ 3ኛው ተንደርድረናል። እንግዲህ ማላችን ከነበረው ጋፕ በኋላ ፍቅራችንን አድሰን እንደገና የፍቅራችን ማደሻ እንደገና 3ኛ ልደግም ነው። እንኳን ደስ ያለሽ በሉኝ። እናንተም በጣም አመሰግናለሁ። ያው ኮሜንት ላይ አነባለሁ ብዬ ነው አመሰግናለሁ የምላችሁ። ይሄንን ምስራች እንግዲህ ለውዱ ባሌ ነግረዋለሁ። ምን እንደሚለኝ አላውቅም። ማለት ሁለቱም ታውቃላችሁ፣ የመጀመሪያ ልጄንም በሰርጀሪ የወለድኩት፣ ሁለተኛ ልጄንም በሰርጀሪ ተገላገልኳት እና 3ኛ ላይ ትንሽ ይከብዳል፣ ከባድ ነው። ቢሆንም ግን ደግሞ ያው ለእግዚአብሔር የማይቻል ነገር የለምና ሁሉም በሱ ፍቃድ ያልፋል ብዬ አስባለሁኝ። እሱ የሰጠኝን ፍሬ ነው እንግዲህ እየተቀበልኩ ያለሁትና ውድ ቤተሰቦቻችን እንግዲህ 3ኛ ልጅ መጥቷል። 3ኛ ልጅ ደርሰናል። እግዚአብሔር ይመስገን። እስቲ ይሄንን ምስራች ደግሞ ለውዱ ባሌ እንነግረዋለን ምን እንደሚል። ያው ኦፕራሲዮን ስለሆንኩኝ እንዴት ሊል ይችላል፣ ደስ ሊለውም ይችላል፣ ግን ደግሞ እንዴትም ሊል ይችላል። አላቅም፣ ምን ሊለኝ እንደሚችል አላቅምና እስቲ ያለውን ነገር የሚለውን እንሰማለን። እናንተስ ምን ተሰማችሁ? ማለት በዚህ በአጭር ጊዜያት ውስጥ 3ኛ ልጅ ሳረግዝ ምን ላይ የተሰማችሁ? ምን ትመኙልኛላችሁ? ምኞታችሁንም ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ፣ አከብራችኋለሁ።
መልካም የስራ ጊዜ ይሆንላችሁ። ቪዲዮዎቻችንን በዛው ከድካማችሁ ጋር ደግሞ እየገባችሁ ፈታ እያላችሁ አይምሯችሁን ዘና እያደረጋችሁ ከኛ ጋር እንድትሆኑ በዚሁ አጋጣሚ ጠይቃችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ላይክ አድርጉልኝ። እንዲሁም ደግሞ ምን አይነት ስራ ብሰራ ትወዳላችሁ የሚለውን እንደዚህ ብሰሪልን ደስ ይለናል የምትሉትን ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። አሁን ወደ ውዱ ባለቤቴ እንሄዳለን ማለት ነው። እስቲ እንጠብቀዋለን ማለት ነው። ሊያስመልሰኝ ነው መሰለኝ፣ እያቅለሸለሸኝ ነው። ስሜቱ ከባድ ነው እናንተ። ይሄ ግን የሚያቅለሸልሽ ነገር ወደ ላይ የሚል ነገር ሶስተኛ ልጅ ላይ አያውቁም። በቃ እስከ መጨረሻው ነው ይሁን ብቻ ተመስገን። እግዚአብሔር የሰጠንን ጸጋ እንግዲህ እንቀበላለን እና ውድ ባሌን እንጠብቃለን። ቤተሰቦቻችን አብራችሁን ቆዩ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ላይክ እና ሼር አድርጉ። ሰብስክራይብ ሳታደርጉ የምታዩ ተመልካቾቻችን ሰብስክራይብ አድርጉ። ወዳችኋለሁ። ውዴ ምኑ የቆየው ቆየኩ። ማሬ ምን እያረክ ነው? እና በእናትህ የምነግርህ ነገር አለ። አንተ ምን እየሆንክ ነው? የምነግርህ ነገር አለኝ ና ሻዩ ከሻዩ የሚበልጥ ነገር አለ። ሰሞኑን ግን ሻይ ማፍላት ላይ በጣም ጎበዝ ናት። ምን ሻይ ማፍላት ላይ በጣም ጎበዝ ናት። እንዴት ነሽ? እንዴት ነህ? ምን አዲስ ምን ተገኘ? ዛሬ ለአንተም ለቤተሰቦቻችንም የምነግራችሁ ደስ የሚል ምስራች አለ። ማለት ምን አይነት ምስራች? ምን አይነት ይሁንልህ እስቲ ንገረኝ። እኔ ምን አውቃለሁ? ምን ቢሆን ደስ ይላል? አሁን በዚህ ሰዓት ከጠዋት ጀምሮ የምስራች አለ እያልሽኝ ምስር ብዬ እያልኩኝ የከረምኩት ግራ ገብቶኛል እና ይሄን ነገረኝ። ገምት እሺ። የእውነት ከቤተሰቦቻችን ጋር አንድ ላይ ሆነ ገምት። ምን ልገምት? እሺ ብዬ እንዴት ስልሽ ምን ብዬ ምን ሊመስልህ ይችላል? እንትን በል ንገረኝ። እኔ እንጃ እንዴ እኔ ምን አውቃለሁ ብዬ አልነገርሽም? እሺ ህይወታችን ሳትነግረኝ እንዴት ነው የማውቀው? አንቺ ሳትነግሪኝ እንዴት ነው? ለቤተሰቦቻችን ነግሬያቸዋለሁ። ምን ብለሽ ነገርሻቸው? ምን ብለሽ? ለአንተ ከነገርኩማ በቃ ሰርፕራይዝ አይሆኑማ ቤተሰቦች። እኔ ልንገረው ወይስ እናንተ ትነግሩታላችሁ? እስቲ ገምት። ምን ተፈጥሮ ነው ማለት ህይወታችን ውስጥ ምን ቢፈጠር ነው በጣም ደስ ሊልህ የሚችለው አሁን በዚህ ሰዓት? ምን እንጃው ብዬ እኔ ልጆቼ ደህና ከሆኑ አንቺ ደህና ከሆንሽ ቤተሰቦቼ ሰላም እሱማ ደህና ነን እኮ። አይ አዲስ ነገር ምን ቢመጣ ህይወትን ሊያስደስት ይችላል? አዲስ ነገር ሁሌም አንቺ አዲስ ነሽ። ከዛ ውጭ ምን ያስደስተኛል? በቃ ሁሌም አዲስ ነሽ ለኔ። ጠዋትም ማታ ቀንም የዛሬ አመት ሁሌም አዲስ ነሽ እና ኧረ ቤተሰብ ሁሌም እንደ አዲስ ነው የምወድሽ፣ እንደ አዲስ ነው የማፈቅርሽ ምናምን። አመሰግናለሁ በጣም ምንም ማለት እና ከዛ የተለየ ምን ይኖራል ብለሽ ነው ስልሽ እንጃ። ያው ለኔ ሁሌም አዲስ ነሽ፣ ሁሌም ፀሐይ ነሽ፣ ሁሌም ጨረቃዬ ነሽ፣ ሁሌም ኮከቤ ነሽ። እሺ ባየሁሽ ቁጥር ሁሌም ደስተኛ ነኝ። የልጆቼ እናት ነሽ። ከዛ ውጭ አሁን ምን ስልሽ ምን አዲስ ነገር ይኖራል ብዬ አስባለሁ? ህይወታችን ላይ ያለው ነገር የማውቀው ነው። ከዛ ውጭ ሌላ ማላውቀው ነገር አለ ብዬ አላስብም። የደበቅሽኝም ነገር አለ ብዬ አላስብም። ይሄ እኮ መደበቅ አይደለም። መደበቅ ሳይሆን ጀስት እንደዚሁ ገምተህ የምታውቅ ከሆነ አሁን ሰሞኑን ካለው ሁኔታዎች አንጻር እየገመትከው ወይ በውስጥ የሆነ ያሰብከው ነገር ካለ ብዬ ነው። ማማ አሁን ስንት ወሯ ነው? ማማ 5 ወሯ ነው።
5 ወሯ ነው ቶሎ ስለምታድገው ጊዜው በጣም ይሮጣል። በጣም የሚፈጥነው እኔ ትናንት የተወለደች ነው የሚመስለኝ ቤተሰብ አሁን ላይ ወራቱ ምናምን ሳስባቸው 5 ወራት እንዲህ በምን አይነት ፍጥነት ነው 5 ወር? እኔ በጣም ነው እውነት የገረመኝ። እንዴት ጊዜውን እየሮጠ እንዳለ የተረዳሁበት ማለት ነው። እና እኔ እንጃ ብቻ አሁን ላይ ሳስበው እንዴ አሁን ተወልዳ 5 ወር ሆና 6 ወር ሊሆናት ነው ምናምን አሁን 1 አመት ሆና ልትራመድ ነው ምናምን ብዬ ሳስብ ጊዜው ሁኔታዎች እኛ አላሰብንበትም እንጂ በጣም ጥለውን እየሮጡ ነው። እና እኛም ደግሞ ገና በቃ እያረጀን ነው ሳስብ አይደለ ወደ እርጅና እየሄድን ነው። እና ቤተሰብ ያልወለዳችሁ የእውነቴን ነው የምላችሁ ቶሎ ውለዱ። ጊዜው ይቆሰዋል ነው ቶሎ መውለድ እኮ አለብን እኛ ራሱ 2 ላይ አረጀን አስበቆ ይበቃል። እግዚአብሔር ይመስገን እኔ ገና በ28 አመቴ የ2 ልጅ አባት እኮ ለዛ እኮ ነው 40 ውስጥ ሳትገባ ቢያንስ 6 መድረስ አለብን ቶሎ መቀኝ እኔ በእግዚአብሔር ይባርክልን። አሁን እኮ ታውቂያለሽ ኑሮ ውድ ነው ብዬ ብዙ ነገር አለ ታውቂያለሽ። አንቺም ደግሞ በሰርጀሪ ነው የወለድሽው 2 ልጆች በሰርጀሪ ማለት እንግዲህ በቢላ ተቆርጠሽ ነው የወለድሽው። እና ገባሽ ለአንቺ ማሰብ አለብኝ በቃ መተሳሰብ አለብን። ገባሽ አይደለ? ለዛም ነው በቃ አሁን ርቀታችንን ጠብቀን ምናምን ያለ ነው። ተረዳሽኝ አይደለ? ምክንያቱም እኔ በጣም አንቺ እንድትጎጂ አልፈልግም። ርቀትን የጠበቀው እኮ ጾም ስለገባ ነው እንጂ ከጾም በፊት እኮ ርቀትን አልጠበቀ። እኔ ብቻ እኔ አንቺ እንድትጎጂ አልፈልግም። ገባሽ? እኔ አቃለሁ ተጠንቅቀን ገባሽ? ተጠንቅቀን ለኔ እንደምታስብልኝ እኮ አቃለሁኝ። ግን ደግሞ እድሜያችን ሳይገፋ ቶሎ ወልደን ቢያንስ እንኳን 4 ገና ወጣት ነን ብዬ 4 ወይ ገና ወጣት ነን 20 ቤት ውስጥ ነን ይደርሳል አይደለም ወይ 4 ወይ 6 መድረስ አለብን። አንቺ እንደዚህ ማለት ጀመርሽ እንዴ? በቃኝ እያልሽ እኮ ነበር አይደል እንዴ? አይ አሁን ባባ ስትወልጂ በቃኝ አልሽ፣ ማማ ስትወልጂ በቃኝ የመጨረሻ ብለሽ ነበር። እንትን እኮ ነው አይደለም ቤተሰብ ወሰሽ ምጡ ህመሙ ምናምን የሚረሳ አይመስልምና ከእርግዝና ጀምሮ የምናሳልፈው ነገር በጣም ከባድ ነው። አንዳንድ ሰዎች ላይ በጣም ይጸናልና ያንን ነገር ስላስተናገድኩኝ ትንሽ ነገር እንትን ሲለኝ በቃ ከዚህ በኋላ አልወልድም እላለሁ። ግን ደግሞ እግዚአብሔር ከሰጠኝ የፈጣሪ ጸጋ ስለሆነ ሁሉንም ተቀብዬ በ2 እንድንወሰን አልፈልግም። ቢያንስ 4 እግዚአብሔር ፈቃዱ ከሆነ ደግሞ 6 መድረስ አለብን ብዬ ነው እንዴ። ምን ነው እኔ እኮ ድሮ 6 የምልሽ አሁን እኮ አስቤበት እኮ ነው። እና ደግሞ አንተ ደስ እንዲል ስለምፈልግ ነው 6 እንዴ። ሰርጀሪ ተደርገሽ እኮ ኖርማል ነው እኮ 3ኛ እንኳን ያው ከዚህ በኋላ በምጥ አይቻልም። ሁሌ ሰርጀሪ ነው። ስለዚህ ምንም አዲስ ነገር ዛሬ ደህና ነሽ? በሰላም ነው እንዴ? ምን ማለት ነው? አንቺ እንደሚያምሽ ታውቂያለሽ አይደል? ሰርጀሪ 2 እንግዲህ ሰርጀሪ 3ኛ 4ኛ 5ኛ 6ኛ ምን ማለት ነው? እሺ ይበቃናል። እግዚአብሔር ባርኮ ሰጥቶናል አይደል? 2ማ መጨመር አለበት። በቂ ነው በቃ። ፈጣሪ ከፈቀደ መንታ እንዲሆንልኝ ፈልጋለሁ። ሴት ወንድ ተሰጠን እንዴ? አይ ፈጣሪ ካልፈቀደ ደግሞ ግን 2 ግዴታ ነው። 2 ግዴታ መጨመር አለበት። አረ ቤተሰብ ዝም ብላ ነው ይበቃናል። ምንድነው ዝም ብላ ማለት? በቂ ነው። ፈጣሪ ይመስገን ነው። እሺ በቃ አሁን እሺ አሁን እሱን ተውና ወደ ምስራቹን እንግባ። ዋይ ምንድነው አልናገር ይቀር አይደለማ ወይ እንዴ? ዛሬ ምንድነው አሰብሽ አንቺ ማለት? አይ ምን አሰብሽ ነው? ቆይ ለምን ተናደድከው እንዴ? ሚስትህ እኮ ነኝ ሞለድ አልችልም ተቻያለሽ ግን እና አይደለም እንደምትበሳጨው እንደሚያምሽ ታውቂያለሽ። ሰርጀሪ ከባድ ነው እንዴ? በቃ እኔ ከፈለኩስ እኔ ሳቀቃለሁ እኮ አይደለም። ልጆች ብዙ እንዲኖር አልፈልግም። አንቺ ደህና ስትሆኚ መሰለኝ ልጆች የሚያምሩት በቃ እኔ ደህና ሆናለሁ። እኔ አንቺ ደህና ሳትሆኚ እንዴት አድርገሽ ነው ልጆች የምትወልጂው? ከተንከባከብኩኝ ራሴን ከተንከባከብኩኝ ሌላኛስ መኖር አለብሽ እኮ እንዴ? ችግር የለውም። አዩ ብዬ እንግዲህ ወሬ ቀይሪ በቃ። ምን ይያሽ ነው? ምንም ገና ዜናውን እንኳን ሳትሰማ ለምን እንደምትናደር? አይ አንቺ አባባልሽ ነው እንዴ? ሰርጀሪ ነሽ፣ በጣም ብዙ ጉዳት አለብሽ። ገባሽ? ስትቆረጪ ደም ይፈስሻል፣ ብዙ ነገር አለ። ከኖርማል አወላለድ አንቺ ደግሞ በጣም ይለያል። እንግዲህ እሺ በቃ ሁሌ እየተቆረጥሽ ነው የምትወልጂው። አሁንም እስከ 6 ምናምን ትያለሽ። እሺ በቃ 4 ያሉንን ፈጣሪ ያሳድግልን። በቃ ያሳድግልን። በቃ ወይ ስንቶ በቃሽ። ለማንኛውም ለ3ኛ ልጅ ተዘጋጅ። ምን ማለት ነው? ምን ማለት ነው? ደህና ግን አሮብዬ በእናትሽ ዛሬ ምንድን ነው አንቺ የጀመርሽው? ምንድን ነው ታዲያ እየተናገርሽ ያለሽ? ምንድን ነው
ምንድነው የምታረግሽው? በእናትሽ ዞር በይ። ምንድነው አርግዣለሁ ማለት? ደህና ነህ? እብድ ነሽ እንዴ? እብድ ነሽ? እንዴት ሆነሽ ነው የምታረግሽው? ምን አይነት የእብደት ጨዋታ ነው የምትጫወቻው አንቺ? እርጉዝ ነኝ ምናምን ትያለሽ እንዴ? ይሄ ተቆጣኩ። እንዴት ታረግዣለሽ? እብድ ነሽ አንቺ? ለምንድን ማብደው? ምን አይነት አስተሳሰብ ነው ያለሽ? ምን አይነት የእብድ አስተሳሰብ ነው ያለሽ? ምን አይነት የእብድ አስተሳሰብ ነው ያለሽ አንቺ? ምን ማለት ነው? ምን ይሆንክ ነው? ምን ማለት ነው? ምን ማለት ነው? አርግዣለሁ ማለት ምን ማለት ነው? አብደሻል? አይምሮሽ ለቋል? ምን ማለት ነው? አርግዣለሁ ማለት ገና ህፃን በተወለደች እኮ 5 ወር እኮ ምን ይሆንሽ ነው? ምን አይነት ንግግር ነው? አይምሮሽ አስባ? ደህና ነሽ? ጤነኛ ነሽ? እንደዚህ ነው ትሪት የምታረጊኝ? አቦ በእናትሽ እንዴ ብዙ ጉዳት እንዳለብሽ ታውቂያለሽ አይደል? እና ይኖርብሽ በሰርጀሪ እኮ ነው የወለድሽው። እሺ ገና ቁስልሽ ሳይደርቅ ምን ማለት ነው? ምን እያደረግሽ ነው? አንተ እኮ ነው ያረገዝኩት ከሌላ ሰው አይደለም። ለምን ትናደደው እንዴ? ለምን ተናደድከው? አልገባኝም። ተይኝ በቃ ኖ የተናደድኩበት ምክንያት ይሄ ነው። በልና ንገረኝ። ብዙ ጉዳት ያለብሽ ሰው እኮ ነሽ አንቺ። ገባሽ አይደል? ስለጉዳት ማውቀው ነኝ አይደል እንዴ? ሶስተኛ ልጅ አረገዝኩኝ ማለት ምን ማለት ነው? ሲመስበር ማለት እንዴት ነው? በሰርጀሪ እኮ ነው የወለድሽው። በሰርጀሪ እኮ ነው የወለድሽው አይደል እንዴ? ሁለቱ በሰርጀሪ ነው የወለድሽው። እብድ ነሽ? ጤነኛ አይደለሽም? እንዴት እንደዚህ አይነት ውሳኔ ትወስኛለሽ? እሺ እንደዛ ካሰብክ ማለት ነው መቼም እንደምታስረግዝ ታውቃለህ አይደል? ርቀትን አትጠብቅም። አሁን አረገዝኩ ስለምንል እንደዚህ የምታረገው ምን አይነት ሰው ነው እንዴ? አትነግሪኝም? ለምንድን አትነግሪኝም ያለውን ነገር እንዴ? ልጁ ጤነኛ አይደለም እንዴ? ሲን ትሰብራለህ? ይሰባበራ እንዴ? ምን ማለት ነው ይሰባበራ? ምን አይነት ንግግር ነው የምትናገሪው አንቺ? እኔ ለማናደድ ነው እንዴ ዛሬ? አረገዝኩኝ እኮ። እንዴት ነው የምታረግጂው? እንዴት ነው የምታረግጂው? ገና ከወለድሽ 5ኛ ወርሽ እኮ ነው ልጁ። እንዴት ማርገዝ የለብሽም? እንዴት ታረግዣለሽ? መሞት አምሮሽ ነው። ለኛ ምን አለብሽ እኮ አንቺ? ማን አለን እኛ? አውቀህ ነው እንደዚህ የምታረገው ነው? ልታስደነግጠኝ ፈልጋለህ? ለኛ እኮ መኖር አለብሽ። እንዴት እንደዚህ አይነት ውሳኔ ትወስኛለሽ? ማን አለን እኛ? እሺ አርግዣለሁ ያለሽ የእብድ ሀሳብ ይዘሽ ትመጫለሽ? ሀሳብ አይደለም እኮ ገና እኮ አልደረቀም። ቁስልሽ እኮ አልደረቀም። ሀሳብ አይደለም። እኔ ምን ላድርግ? ከተፈጠረ ምን ላድርግ? አቡ አይመለከተኝማ። በቃ አይመለከተኝም። አዎ አይመለከተኝም። ምን አይነት ንግግር ነው? ይሄኛውን ልትገድ ነው? እንደዛ ነው ሀሳብ? እየካድክ ነው? የገዛ ልጅን እየካድክ ነው? ንገረኝ። ምን ማለት ነው? ንግግርሽን አስተካክል። አውራኝ። ታዲያ ለምንድን ነው አገባኝም የምትለው እንዴ? እኔ ለምቆረጠውና እኔ ለምወልደው አምጬ ለምወልደው ለምንድን እንደዚህ የምትናገረኝ? ገባኝ እኮ ግን ደግሞ ለልጅ ልጆች ማለቅልሽ ነው እንጂ እስከ ሞት ያደርሳሉ። ምን አይነት ውሳኔ ነው የምትወስኚው? በቃ አርግዣለሁ። እሺ ሳይደርቅ ምን ማለት ነው? ምን ማለት ነው አርግዣለሁ ማለት? ትንሽ አታስቢም? ለራስሽ ባታስቢ ለኛ አታስቢ? በእናትህ ተወኝ ነው። በቃ አርግዣለሁ። ሰሞኑን እንዴት እንደሚያደርገኝ አይተሃል እንዴ? እኔ ትሪት ታደርገኛለህ ብዬ አስባለሁ። አንተ ጭራሽ እንደዚህ ታደርገኛለህ እንዴ? ምን እየሆንክ ነው? ቆይ ንገረኝ። የምር ትሪት የምታደርገኝ እንደዚህ ነው? በዚህ መልኩ ነው? ተይኝ በቃ ዞር በይ። ለምን ተይኝ የምትለው? አትፈልገውም? እሺ ንገረኝ። አንቺ ሞተሽ ነው? እኔ እሺ አይደለም። ሶስተኛው ልጅ ትፈልገዋለህ አትፈልገውም? ንገረኝ። እኔ አንቺን ነው የምፈልገው። ገባሽ? ልጁን ትፈልገዋለህ? አንቺ ስትኖሪ ነው ልጁ የሚመጣልኝ። ገባሽ? አሁን ያለው ምን ይሁን? እኔ ፈልጌው ነው። በቃ ድንገት ተከሰተ። አለቀ። እብድ ነሽ እንዴ? ቆይ እብድ ነሽ? እኮ የእብደት ሀሳብ እኮ ነው ብዬ እኔ ፈልጌው አይደለም። ግን ደግሞ አብደሻል ኦልሬዲ አንቺ። ገባሽ? ባታብጪ እንደዚህ አይነት ሀሳብ አታስቢም በፍጹም። ገባሽ? አንደኛሽን ማለት ነው አማኑኤል ግቢ። እሺ አብደሻል ብያው ለኛ እኮ ታስፈልጊናለሽ እኮ ብዬ እንዴት እንደዚህ አይነት ውሳኔ ትወስኛለሽ? ለኛ እኮ ታስፈልጊናለሽ። አንቺ አብደሻል አንደኛሽን። እሺ ለምንድን አብደሻል? በቃ አብደሻል አይደለም። ይኸውልህ ልጁን መፈልገው እኮ ማስወረድ ይችላል። ገባህ አይደለ? እና ምንድነው ሀሳብህ? ትንሽ እንዴ ቆይ ልታሳብችኝ ነው? እሺ ምን እንደሆነ ለምትፈልገው ብዬ አንቺ ታስፈልጊናለሽ። እሱ እኮ እኔም አውቃለሁኝ። ገባህ አይደለ? እኔም አውቃለሁኝ። ግን ደግሞ ምን ላድርግ ንገረኝ። ምን ደረግ ነው የምፈልገው እኮ እኔ ሳልፈልገው ድንገት አረገዝኩኝ አይደለ? ከዛ ነገርኩ። እኔን ትሪት የምታደርገው በዚህ መልኩ ነው? እንዴት አትጠነቀቂም? ብዬ እንዴት ልጠንቀቅ? እያጠበቅኩ ነው። ምን እየሆንክ ነው? አይደለም እኔ የማፈልገው ከሆነ ንገረኝ። አልፈልገውም ማለት ትችላለህ። ሰምተሃል እንዴ? እንደዚህ ነው እንዴ? ምን ሊሆን ነው? ቁስልሽ እንዴት ሊሆን ነው ብዬ በቃ እግዚአብሔር ያውቃል። እሺ ምን ላድርግ? እሱ ፈቅዶ ከሰጠኝ ምን ላድርግ? ምንም ማድረግ አልችልም። የማፈልገው ከሆነ አልፈልግም ብለኝ። ገባህ አይደል? ለምን እንደዚህ የምትናገረኝ ታዲያ? ለምን እንደዚህ የምታረገኝ? እኮ ነው ብዬ
ለኔ ብለህ እንደዚህ ሲኒ እየሰበርክና አብደሻል አማኑኤል ግቢ እስከማለት ድረስ ነው ትቆጫለሽ ብዬ እኮ ነው ብዬ ለኔ ያሰብክልኝ የምታስብልኝ በዚህ ልክ ነው እንደዚህ የምታስብልኝ ንገረኝ ምን ማለት ነው ምን ያህል ጊዜ ነው ምን ማለት ነው ምን ያህል ጊዜ ነው እኔ ምን አውቃለሁ እሱንማ ሂጂ ሆስፒታል ስመረመር ነው የማውቀው እኔ ቼክ ያደረኩት ቤት ውስጥ ነው ግን ደግሞ ያንተ መናደር ምን የሚሉት ነው እንደዚህ ወይ ቁስልሽ እኮ ነው ድጋሚ እንዴት ነው እንዴት ነው የምትሆኚ እኔ እኮ አስቤልሽ እኮ አይደለም ይኸውልህ በባባ ጊዜ እያጠባው ስለነበረ አላረገዝኩም ገብቷል ባሁን ለምን እንደዚህ እንደተፈጠረ አላውቅም ልጅ ጠልቼ ነው እኔ እሱንማ አንተ ነገረኝ እንደዚህ ሲሪየስ ከመስበር እንደዚህ እስከመሆን ለምንድን ነው ያደረሰክ እንዴ እንደዚህ ሳትናደድ እኮ እኔም ትሪት አድርገህ ያለውን ነገር አብረን መመካከር እንችላለን ለምን እንደዚህ የምታረጋው ነው የምታስበው ነገር አለ ምን አስባለሁ ብዬ ከኛ መራቅ ነው ታስባለህ ለአንቺ አስቤ ነው እንጂ ለኔ ማሰብ እንደዚህ ያሰብርም እኮ ነው ምን ትጎጃለሽ እኮ እንዴት ነው ገና እኮ አልጠነከረም እኮ 5 ወር እኮ ነው ገና እኮ እሺ ምን ላድርግ ቆይ እንደዚህ ልትለኝ የሚገባው እኮ እኔ አስቤበት ካረገዝኩ ነው ገባህ አይደል እኔ ግን ሳላስበው ነው ምን ላድርግ ታዲያ እሺ እኔንም እያስደነግጥከኝ እኮ ነው ምን ይሆንክ ነው ይቅርታሽ እሺ ምን እናደርጋው እሺ የሆነ ነገር በለኝ ከምን ይደረጋል ይወለዳል እኔ እኮ ላንቺ አስቤ እኮ ነው እኔ አስብ እንደሆነ አውቃለሁ እኔም እኮ አስባለሁ ጨነቃለሁ ግን ደግሞ ምንም ማድረግ አልችልም ሲኒ እንደዚህ ሰብረናት ምን ይሆንክ ነው ግን ቆይ ሲኒ ያሰብራል እንዴ ቆይ ያስደነግጣል በቃ ያስደነግጣል እንዴ እንደዚህ ከሻደረሽ ያስደነግጣል ቁስል ላይ እንዴት ነው እርግዝናው ብዬ ያስደነግጣል እኮ ታርደሽ ሰውነትሽ እኮ ተቆርጦ እኮ ነው አይደል እንዲያረግሽ ስትወልጂ እንደዛ አይደል እንዴ እንዴት ነው የማያስደነግጠው ቆይ ሲኒት ያለሽ እንዴ ለሲኒት ተጨነቅ ያለሽ አንቺ የሆነ ነገር ብትሆኝ እኛ ምንድን ነው የምንሆነው እሺ በቃ ይመሳል ይባል በጣም ነው ሞድ ማለኝ ተይኝ በእናትሽ ሳመኝ አልሰማኝም ለማንኛውም ሶስተኛ ልጅ የእውነት ቢመጣ እንደዚህ ትሬት የምታደርገኝ ነው ማንኛው ፕራንክ አድርጊያለሁ ነው ይበናሽ ፕራንክ አድርጊያለሁ በቃ አትቀልጂ አትቀልጂ በቃ ለማንኛውም ውድ ቤተሰቦቻችን ሲኒ ግን ተሰብሮ በጣም ያሳስበኝ እንደዚህ ነገር አይቀለድም በቃ እሺ በቃ ፕራንክ ተደርጋለህ ይሁን እንዴት እንደሚያናድድ አየህ አይደል እኔ ስናደድ ግን አትናደጂ ትላለህ ወንደላለው እሺ ቤተሰብ አግኝቼዋለሁ በጣም ደስ ብሎኛል እማትገኝ መስሎ ነበር ግን የሆነ በጣም ነው ያስደነገጥኩኝ እንደዚህ ይፈጠራል ብዬ ጭራሽ አልጠበኩም ቤተሰብ ማለት በጣም ተጠንቀቂ ስለሚለኝ ስለሚያስጠነቅቀኝ ነው በዚህ በኩል መጥቼ ፕራንክ ያደረኩት በጣም ተሳክቶልኛል ሁሌም ቁስልሽን ተጠንቀቂ ራስሽን ተንከባከቢ ስለሚለኝ በዚህ ላይ እርግዝና ቢጨምር ምን ሊሆን እንደሚችል እያሰቡት ስለነበረ እስቲ ፕራንክ ላድርገው ብዬ ነበር በቃ እሺ ተው በቃ እሺ ተገኝታል አልተገኘም በቃ እኔ ሰርታልኛለች በጣም ነው የሚያስደነግጠው የእውነት አሁን ገና 5 ወር 4 ወሯ ነው እንግዲህ መጠንከር አለባት እንግዲህ ሰርጀሪ ማለት በጣም ከባድ ነው ኖርማል ብትወልድ እንኳን ምንም ችግር የለውም ድሮ እናቶቻችን በላዩ ነው እንግዲህ የሚወልዱት ምጥ ሲሆን አውቀላል 2 ወር 3 ወር ገና እያጠቡ ሌላም ያረግዛሉ ግን ደግሞ አሁን የሷ ምጥ አይደለም እንግዲህ በሰርጀሪ ነው የወለደችውና በጣም ከባድ ነው እውነት ለምና በሰርጀሪ የምትወልዱ እናቶች እህቶች እውነት በጣም ብዙ ነው የደረሰበት ያውቃል
እውነት በቃ በደካማ ጎኔ ነው የመጣችብኝ። ለማንኛውም ተሳክቶልሻል። ቤተሰብ ብቻ እንደ የለም ትሄዱ ታዲያ እንዴ ቻውን በላቸው እንጂ እንዴ ምን እየወክ ነው? ደበረክ? እሺ በቃ እሺ። እንግዲህ ወደ ቤተሰቦቻችን ስላገኘሁት በጣም ደስ ብሎኛል። የኔ ሀሳቢ የኔ የዋባል በቃ በጣም ሞዶ ለዚህ ነው በጣም ሞዶ በነገራችን ላይ ምክንያቱም በጣም የሚያስብልኝ የተፈጠረውን ነገር ሁሌ ጭንቅላት ውስጥ እያስቀመጠ እንደዚህ ብትሆኝስ እንደዚህ ብትሆኝስ ስለሚለኝ በጣም ስለሚጨነቅልኝ ነው በዚህ ፕራንክ ያደረኩት። በጣም የሚያሰጋው በተለይ 2-3 ጊዜ ሲሆን ሰርጀሪ በጣም ከባድ ነው እና እያሰጋል። ለዛ ነው ስላገኘሁት በጣም ደስ ብሎኛል። አንድ ተበቅያለሁ፣ አንድ ይቀረኛል ማለት ነው እና እስቲ አንደኛውን በምን ልበቀለው? እስቲ እናንተም ኮመንት ላይ ጻፉልኝ። ለማንኛውም አላንዛዛባችሁ። በቀጣይ ቪዲዮ ተመልሼ ወይ ተመልሶ እስከሚመጣ ድረስ ፈጣሪ ሀገራችንን ሰላም ያርግልን እያልኩ ባይ ባይ።